تغرق الدنيا زوال فالغاية والهم الأسمى فردوس الرحمن ظلال فردوس الرحمن ظلال. الحمد لله الذي هدانا للإسلام وما كنا لنهتدي لولا أن هدانا الله أحمده سبحانه وأثني عليه ثم الصلاة والسلام على نبينا محمد وعلى آله وأصحابه ومن سار على نهجه وتمسك بسنته إلى يوم الدين ثم أما بعد أيها المسلمون قسوة القلب የቀልብ ድርቀት ምን ያህል አደገኛ እንደሆነ ለዚህ ደግሞ መፍትሄው ምንድነው የሚል የተወሰነ መልእክትን የሚያስተላልፍ ይሆናል። ምናልባት በዚህ ዙሪያ በርካታ መልእክቶች ተላልፈው ሊሆን ይችላል፣ በተደጋጋሚም ሰምተን ሊሆን ይችላል። ነገር ግን ያለንበት ተጨባጭ ሁኔታ ያለንበት እውነታ ይሄንን ርዕስ በተደጋጋሚ እንድናየው ያስገድደናል። ሁላችንም እንደምናውቀው ይህ ضعيف የሆነው ደካማ የሆነው ሰውነታችን የአላህን Subhanahu Wa Ta'ala ቁጣ ያለበትን እሳትን መቋቋም አይችልም። ስለዚህ አላህን Subhanahu Wa Ta'ala ከዚህ አሳማሚ ከሆነው ቅጣት ለመዳን የሚገባውን ፍራቻ አላህን Subhanahu Wa Ta'ala መፍራት ይኖርብናል። እንዲሁም ረሱልን ሰለላሁ ዐለይሂ ወሰለም መከተልና ረሱል ሰለላሁ ዐለይሂ ወሰለም የሄዱበትን መንገድ ኮቴ በኮቴ መከታተል ከሁላችንም ላይ ግድ ይላል። እንግዲህ ብዙ ሰዎች አቤቱታ የሚያቀርቡበት ብዙ ሰዎች ማለት ነው በየጊዜው ስሞታ የሚያሰሙበት ነገር ምንድነው? የልብ መድረቅ ነው። ልቤ ደርቋል ሲል ይስተዋላል። ልቤ ደረቀብኝ ሲል ይስተዋላል። የኢማን ድክመት አለብኝ፣ ኢማኔ ደከመ ሲባል እንሰማለን በተደጋጋሚ ማለት ነው። ሁላችንም ምናልባት ይሄንን ሽዑር እናደርግ ይሆናል። ምናልባትም ዒባዳ እየሰራን አምልኮት እየፈጸምን ወደ አላህ Subhanahu Wa Ta'ala የሚያቀርብ መልካም ተግባርን እየሰራን በዛ በምንሰራው መልካም ስራ ላይ ቀልባችን በመድረቁ የተነሳ ከፍተኛ የሆነ ተጽዕኖ አድርጎበታል። ያም የምናደርገውን የዒባዳ ጥፍጥና እንዳናገኝ በእኛ ላይ ማለት ነው ግርዶሽ ሆኖብናል። ይሄ የብዙዎቻችን ምንድነው ችግር ነው። አላህ Subhanahu Wa Ta'ala ያዘነላቸው አላህ የመረጣቸው ባሮቹ ካልሆኑ በስተቀር ማለት ነው። ቀልቡ እንዲህ አይነት ሰው ከፍራቻ የራቀ ይሆናል። አላህን Subhanahu Wa Ta'ala ከመፍራት የራቀ ይሆናል። ምናልባትም አላህ Subhanahu Wa Ta'ala ያዘዘውን ትእዛዝ በመተላለፉ የተነሳ ወንጀል ላይ በመውደቁ የተነሳ ቀልቡ አይወቅሰውም፣ ከወቀሳም የራቀ ይሆናል። ምናልባትም ማዕሲያ ወንጀልን ማለት ነው ሲዳፈር በዛ በሰራው ማዕሲያ ማለት ነው ልቡ አይወቅሰውም። ምንድነው የሰራኸው ብሎ ማለት ነው እንዲደነግጥም አያደርገው። ምናልባትም አላህ ግዴታ ያደረገበት ከሆኑት ሰላቶች መካከል ሰላትን ሲያሳልፍ ከምንም ላይ ቁጥር ይችላል። ሰዎች ሰላት አዛን በሚወጣበት ጊዜ በተለይ ሰላት አልፈጅር ውስን ሰዎች ናቸው ሰምተው የሰላት አልፈጅር ምላሽ የሚሰጡት። ብዙዎች ማለት ነው ተኝተው ነው ያሉት። ወይ ዝናብ ነው ወይ ብርድ ነው ወይ ደግሞ ከእንቅልፍ መነሳት በጣም ስለሚከብድ ብዙዎች ማለት ነው በእንቅልፍ ላይ ያሳልፋሉ። ከመሆኑም ጋር ልቦች ይሄንን የሚሰሩትን ማለት ነው ክፍተት ይሄንን የሚሰሩትን ወንጀል ሰላትን ማሳለፍ ማለት ከባድ ወንጀል ከባድ ኃጢአት፣ ነገር ግን ላይ ይሽሩን አይገነዘቡትም አያውቁትም። ምክንያቱም ልቦች ደርቀዋልና ልቦች በመድረቃቸው የተነሳ የሚሰሩትን ማለት ነው መጥፎ ነገር እንደ መጥፎ ነገር አይቆጥሩትም። አላህ Subhanahu Wa Ta'ala ግዴታ ያደረገባቸውን ነገር ማለት ነው ሲያጓድሉ ከአላህ Subhanahu Wa Ta'ala ትእዛዝ ሲርቁ ይሄንን ነገር እንደ ቀላል ይቆጥሩታል። የወንጀልን አደገኝነት አይረዱም። ወንጀል ሐራራ አለው፣ ወንጀል ቃጠሎ አለው፣ እንደ እሳት ይለበልባል። ያ የሚለበልበውን ነገር ማለት ነው ልቦቻቸው ላይ አይሰማቸውም። ወንጀል ማዕሲያ ህመም ነው ሐቂቃ ማለት ነው። አንድ ወንጀል በሚሰራበት ጊዜ የሙእሚን ልብ መቼም ከወንጀል ሙሉ በሙሉ የራቀ ነው አይባልም። ነገር ግን ወንጀል ላይ ከወደቀ ያመዋል።
ልቡ ይሰማዋል፣ ሽዑር ያደርጋል። ነገር ግን የልብ በሽታ የደረሰበት የሆነ ሰው ግን ከምንም አይቆጥረው። ምናልባት ዛሬ የዋልኩት ውሎ ምን ይመስላል ብሎ ውሎውን ማለት ነው ሙሐሰባ ሲያደርግ ምንም ነገር እንዳልተፈጠረ ምንም ከባድ ነገር እንዳልፈጸመ አድርጎ ሊቆጥረው ይችላል። ነገር ግን ከባድ የሆነ ወንጀል ከባድ የሆነ ጥፋት አጥፍቷል። ልቡ ላይ ግን ይሄ አይነት ሽዑር ይሄ አይነት ስሜት አይሰማውም። ፈላ ነፍሰ ተሉሙ የሚወቅሰው ነፍስ የለውም። ወላ ضمير يوقظه ከውስጥ ማለት ነው እንዲነቃ የሚያደርገውም ልብ የለውም። ልክ አላህ ስብሓነሁ ወተዓላ እንደተናገረው ከላ በል ራነ ዐላ ቁሉብህም ማ ካኑ የክሲቡን ይላል። ይልቁንስ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የመጡበት መንገድ ትክክለኛ መንገድ ነው። ቁርአን የመጣበት መንገድ አላህ የሚነግረን መንገድ ትክክለኛ መንገድ ነው። ይሄን ያልተገነዘቡት ይሄን ያልተቀበሉት ለምንድን ነው? በል ራነ ዐላ ቁሉብህም ማ ካኑ የክሲቡን ልቦቻቸው ስለዛገ ነው ይላል። ልክ ብረት እንደሚዝገው ልብም ይዝጋል። በምንድነው የዛገው? ማካኑ የክሲቡና ሲሰሩት በነበረው መጥፎ ስራ አማካኝነት በዛ ምክንያት ማለት ነው ልቦቻቸው ስለዛገ ነው፣ ልቦቻቸው ስለደረቀ ነው ይላል አላህ ስብሓነሁ ወተዓላ። ፈአስበሐ በይነ ቀልቢሂ ወበይነ ለውሚሂ ሊነፍሲሂ ሓጅዝ በልቡና በወቃሹ መካከል ማለት ነው የሆነ ግርዶሽ አለ ማለት ነው። የሑሉ በይነሁ ወበይነ ተውባ በሱና በተውበት መካከል እንዳይገናኙ ግርዶሽ የሚያደርግበት ራሱን እንዳይመረምር ወደ አላህ እንዳይመለስ ጥፋቱን እንዳያቅ የሚያደርግ ማለት ነው ግርዶሽ ይወድቅበታል። ነስአሉላህ ለዓፊየተ ወሰላም። ነቢያችን ሰለላሁ ዐለይሂ ወሰለም በተከበረው ሐዲስ ላይ ምን ይላሉ? አንድ ባሪያ አሉ ኢነል አብደ ኢዛ አኽጠዐ ኸጢአተን አንድ ወንጀልን በሚሰራበት ጊዜ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ያቺ ወንጀል በልቡ ላይ ማለት ነው ጥቁር ነጥብ ሆና ትወድቃለች አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ያቺ ጥቁር ነጥብ እንግዲህ ቶሎ ብሎ ከዛ ወንጀል ቶበት ያደረገና ወደ አላህ የተመለሰ ከሆነ ጌታዬ ሆይ አጥፍቻለሁ ተመልሻለሁ ብሎ ቶበት ያደረገ ከሆነ አላህ ስብሓነሁ ወተዓላ ምን ያደርግለታል? ያንን ልቡን ያጥብለታል፣ ንጹህ ይሆናል ማለት ነው። ነገር ግን ከዛ ወንጀል እስትግፋር የማያደርግና የማይመለስ ከሆነ ወደዛ ወንጀል እንደገና እየተደጋገመ ማለት ነው የሚሰራ ከሆነ ያ ጥቁር ነገር ማለት ነው ልቡን ያጨልምበታል፣ በልቡ ላይ ማለት ነው ከላዩ ላይ ይሸፍነዋል። ይሄ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ወሁወ ራኑ አለዚ ذكر الله كلا بل ران على قلوبهم ما كانوا يكسبون ብሎ አላህ በቁርአን ላይ የጠቀሰው ይሄንን ነው አሉ። ልቡ የደረቀ የሆነ ሰው ትልቅ በሽታ ላይ ነው ያለው። ምናልባት ብዙዎቻችን በሽታ በሚያጋጥመን ጊዜ ሰበብ እናደርሳለን፣ ሁላችንም እናውቃለን። እጄ ላይ የሆነ ነገር ስብራት አጋጠመኝ፣ እግሬ ላይ ወይ ጨጓራዬን አመመኝ ወይ ራስ ምታት አመመኝ፣ ሕክምና ያስፈልገናል እናውቃለን። ወደ ሕክምና እንሄዳለን፣ ሰበቡን እናደርሳለን። ነገር ግን የልብ በሽታ የደረሰበት የሆነ ሰው የልብ ድርቀት የደረሰበት ሰው ሕክምና ያስፈልገዋል። ሕክምናውን ግን በቀላሉ አያገኝም። ምክንያቱም በሽታውን ራሱ ለመረዳት ብዙ ጊዜ ስለሚፈጅበት ማለት ነው። ይህ ቀልቡ የደረቀበት የሆነ ሰው ينتقل من معصية إلى معصية ከወንጀል ወደ ወንጀል ይሸጋገራል በየጊዜው ማለት ነው። ومن كبيرة إلى كبيرة ከትልልቅ ወንጀሎች ወደ ትልልቅ ወንጀሎች ይሸጋገራል። ምናልባት ይህ ወንጀል እሱን እስከሚያጠፋው ድረስ በራሱ በህይወቱ ላይ ተጽዕኖ እስከሚፈጥርበት ድረስ በርዝቁ ላይ በቤተሰቡ ላይ ማለት ነው ተጽዕኖ እስከሚፈጥርበት ድረስ በወንጀል ማለት ነው ከአንድ ወንጀል ወደ አንድ ወንጀል ይሸጋገራል። ምናልባት ከባይረ ዝኑብ የምንላቸው በርካቶች ናቸው። መዋሸት ሊሆን ይችላል፣ ዝሙት መስራት ሊሆን ይችላል፣ ኸምር መጠጣት ሊሆን ይችላል፣ ማጭበርበር ሊሆን ይችላል። ከባይረ ዝኑብ በጣም ብዙ ናቸው። ዑለማዎች ቆጥረዋቸዋል። እነዛን ማለት ነው ወንጀላቶች ዛሬ አንዱን ነገ አንዱን እያለ ከአንዱ ወደ አንዱ ምን ያደርጋል? ይሸጋገራል። መጨረሻ ላይ የሚፈራለት ደረጃ እስከሚደርስ ድረስ ማለት ነው። እዚህ ደረጃ እንዲደርስ ያደረገው ሐቂቃ አንድ ሰው ዝም ብሎ ዘሎ ትልቅ ወንጀልን አይፈጽምም። መጀመሪያ ምን ያደርጋል ማለት ነው? ይለማመዳል። መለማመጃዎችን እየወሰደ ነው። ሰጋይረ ዝኑብ ትንንሽ ወንጀሎችን ይዳፈራል። ምን ችግር አለበት እያለ ማለት ነው እየቀለደ እያሾፈ ወደ ወንጀል ማለት ነው ጠጋ ይላል። ከዛ ትንሽ ወንጀሉን ከለመደ በኋላ በአይኑ የሚታየውን በጆሮ የሚሰማውን እየለመደ ከመጣ በኋላ ينتقل إلى كبائر الذنوب
ወደ ትልልቅ ወንጀሎች ምን ያደርጋል ማለት ነው ይሸጋገራል። በዚህም የተነሳ የተውበት በር እየራቀው ይመጣል። የተውበት በር እየራቀው መጣ ቁጥር ደግሞ ልቡ እየደረቀ ይመጣል ማለት ነው። ፈቀሳ ቀልቡ በዚህም የተነሳ ልቡ ምን ይሆናል ይደርቃል። فأصبح إن صلى بلا خشوع ሰላት ቢሰግድ ሰላት የሚሰግደው ያለ ፍራቻ ይሆናል። የአላህ ፍራቻ ይላል ጎንበስ ቀና ይላል። ምን እንደሚያነባ ያውቅ፣ ከማን ጋር እንደሚያወራ ያውቅ። ወይን ደዓ من غير اجتماع القلب ዱዓ ቢያደርግ ልቡ የሚያስበው ሌላ ቦታ ነው። ዱዓው ልቡን ሰብሰብ ሳያደርግ ነገር ግን ሐሳቡ ሌላ ቦታ ሆኖ ብቻ እጁን አንስቶ ማለት ነው ዝም ብሎ ይናገራል። ምክንያቱም ልቡ ላይ ትልቅ በሽታ አለና። ጀሰዱሁ ፊል መስጂድ ሰውነቱ መስጂድ ላይ ይቀመጣል። ወዚህኑሁ የጁሉ ፊ ዱንያ አእምሮ ግን በዱንያ እየተሽከረከረ ነው ያለው። የዱንያ ጣፋጭ የሆኑ ነገራቶችን ሻዋዋን ስሜቶችን እንዲሁም ማለት ነው አብለጭላጭ የሆነችዋን ነገር በሷ ዙሪያ ማለት ነው ይሽከረከራል። ጀሰዱ ግን አእምሮ ግን ቁጭ ያለው መስጂድ ላይ ነው። ይሄ ትልቅ በሽታ ነው። እንግዲህ አንድ ሰው ቀልቡ በሽታ አግኝቶታል ወይስ አላገኘውም? የኔ ቀልብ በሽታ አግኝቶታል ወይስ አላገኘውም? በሽተኛ ነው ወይስ ጤነኛ ነው? ሕክምና ያስፈልገዋል ወይስ አያስፈልገውም የሚለውን ነገር ሊመረምር ይገባል። ሲመረምር ደግሞ ምልክቶችን መፈተሽ ይኖርበታል። ምልክቶች እኔ ላይ ያሉብኝ ወይስ የሉብኝም? ከዛ መካከል እንግዲህ ልብ መድረቁን ከምናቅበት ልብ ማለት ነው ቀስዋ ላይ ድርቀት ላይ መውደቁን ከምናውቅበት ምልክቶች መካከል አንደኛው ምንድነው? አላህን ከማውሳት ይርቃል። ዚክር አይገራለትም። ቁርአን ማንበብ አይገራለትም። ሙሐደራ ያለበት ቦታ ላይ ፕሮግራም አድርጎ መቀመጥ አይፈልግም። አላህ የሚወሳበት ቦታ ላይ ልቡ እሺ አይለው። ልቡ የሚከጅለውና እንዲሄድ የሚፈልገው ሌላ ቦታ ከአላህ ሱብሓነሁ ወተዓላ አላህን ከማውሳት አላህን ከመዘከር ልቡ ማለት ነው የሚርቅ ከሆነ ጀርባ የሚሰጥ ከሆነ በሽታ አለበት ማለት ነው። የአላህ ሱብሓነሁ ወተዓላ ቁርአን ሲነበብለት ደስታ ማይሰማው ከሆነ የልብ መረጋጋት የማያገኝ ከሆነ የአላህ ሱብሓነሁ ወተዓላ ቁርአን ሲነበብለት በተቃራኒው ጭንቀት የሚሰማው ከሆነ ቀልቡ ጭርታን የሚሰማው ከሆነ ብቸኝነት የሚሰማው ከሆነ እንዲሁም ስለ ሞት በሚወሳበት ጊዜ ስለ ቀብር በሚወሳበት ጊዜ ስለ ቂያማ አህዋሎች በሚነገርበት ጊዜ ስለ ጣማ ስለ ሳኻ አላህ ሱብሓነሁ ወተዓላ በቁርአን ላይ የጠቀሳቸው እነዚህ አደገኛ የሆኑ ክስተቶች ስለ ቂያማ ላይ የሚከሰቱ ክስተቶች ስለ እነዚህ ጉዳይ በሚወራበት ጊዜ ተዳየቀ አሸደ ضيق ልቡ ላይ በሽታ ካለበት ልቡ ጭንቅ ይለዋል። ይሄን ርዕስ ለምን አይተውትም ይላል። ወደ ሌላ ርዕስ ለምን አይሄዱም ይላል። በላ يطيق الجلوس في هذا المكان እንዲህ አይነት ቦታ ላይ መቀመጥም አይፈልግም። እንዲህ አይነት ቦታ ላይ መቀመጥ አይፈልግም። ከእንዲህ አይነት ቦታ ላይ መራቅ ነው የሚፈልገው። ምክንያቱም እነዚህ የአላህ ሱብሓነሁ ወተዓላ ቁርአን የአላህ ሱብሓነሁ ወተዓላ ንግግር ስለ ሞት ስለ ቂያማ ስለ ቀብር መወሳሳት ልብን ሕያው የሚያደርግ ነው። ልብን ማለት ነው እንዲነቃ የሚያደርግ ነው። የዚህ ሰው ደግሞ ልብ በመበላሸቱ የተነሳ በመድረቁ የተነሳ ይህን ነገር መስማት አይፈልግም። እንዲህ አይነት አህዋል እንዲህ አይነት ሁኔታ የገጠመው የሆነ ሰው የልብ በሽታ የልብ ድርቀት አለበት ማለት ነው። የልብ በሽታ አለበት ማለት ነው። ስለዚህ ምን ያስፈልገዋል? ሕክምና ያስፈልገዋል። መታከም ይኖርበታል። ለዚህ ነው ولهذا تجد أصحاب القلوب القاسية لا يحبون ذكر أخبار المحتضرين ልባቸው የደረቀባቸው የሆኑ ሰዎች አላህ ይጠብቀንና ስለ ሙታኖች ማውራት አይፈልጉም። ሙታኖች የሚገጥማቸው ነገር ምንድነው? ሰክረተል ሞት ላይ የደረሰ ሰው ምን ያጋጥመዋል የሚባል ንግግር ስለዚህ መስማት አይፈልጉም። ነገር ግን ምንም ቅሮት የሌለው ምንም ጥርጥር የሌለው እነሱ ወደዚህ ተጓዦች ናቸው። እነሱ ላይ መድረሱ አይቀርም። وإذا جاء ذكر الدنيا وملذاتها ነገር ግን ስለ ዱንያ ሲወራ ስለ ዱንያ ጥፍጥና በሚወራበት ጊዜ ስለ ንግድ ሊሆን ይችላል፣ ስለ ዱንያ ህይወት ሊሆን ይችላል። የዱንያ ጥቅሞች ተነስተው በሚነገሩበት ጊዜ ፈገግ ይላሉ። ልቦቻቸው ማለት ነው ይደሰታል። ወስተብሸር ደስታ ይሰማቸዋል። ይህ እንግዲህ የልብ ድርቀትን ከምናቅበት አንደኛው መንገድ ነው። فعلينا عباد الله أن نفتش في قلوبنا
ሁላችንም ማለት ነው ልቦቻችንን ልንፈትሻቸው ይገባል። ስለ አኺራ ሲወራ ስለ ቀብር ሲወራ እሱ ነው የሚያስደስተን? ስለ አላህ ወህዳንያ ሲወራ እሱ ነው የሚያስደስተን? ወይስ ብዙ ሰዓታችንን ስለ ዱንያ ስናወራ ነው ደስ የሚለን? ስለ ዱንያ አህዋል ከአንዱ ወደ አንዱ ማለት ነው እየተገለባበጥን ስናወራ ነው የምንደሰተው? እያንዳንዳችን ሁላችንም እናውቃለን። ራሳችንን መፈተሽ ይኖርብናል። ከዚህ ሐቂቃ ከዚህ እውነታ ዛሬ ብንሸሽ ነገ ደግሞ መሸሽ አንችልም። ዛሬ ላይ ነው ይሄንን እውነታ ቆም ብለን ራሳችንን ፈትሸን ምን ማድረግ ያለብን? ራሳችንን መመርመር የሚገባ። አላሁ ስብሓነሁ ወተዓላ እንዲህ ይለናል፣ ቁል ኢነል መውተ አለዚ ተፊሩነ ሚንሁ ፈኢነሁ ሙላቂኩም። እንዲህ በላቸው ያ የምትሸሹት ሞት የትም ብትሸሽ አልሰማም ብትል ስለሱ መስማትም አልፈልግም ብንል ልባችን ብትጠላም የትም ቦታ ብትሆኑ ማለት ነው ያገኛችኋል ብለህ ነገራቸው። የትም ቦታ ብንቀመጥ የትም ቦታ ብንሄድ ከዚህ ማምለጥ አንችልም። እውነታው ይሄ ከሆነ ሐቂቃው ይሄ ከሆነ ደግሞ ለዚህ መዘጋጀቱ ነው ለዚህ መስራቱ ነው ለኛ ሊያዋጣን የሚችለው ማለት ነው። ይሄን የምናደርግ ከሆነ ልባችን ይስተካከላል። ልብ ከተስተካከለ ደግሞ استقام حال العبد የባሪያ ሁኔታ አህዋል ሁኔታ በአጠቃላይ ሁኔታው ቀጥ ያለ የተስተካከለ ያማረ ይሆናል። وصحة عبادته የሚሰራው ዒባዳ የተስተካከለ ይሆናል። وأثمر له الرحمة والإحسان ይህ የልቡ መስተካከል አዛኝ እንዲሆን ያደርገዋል። በጎ ሰሪ እንዲሆን ያደርገዋል። ለሁሉም ለፍጡራኖች አይደለም ለሙስሊም ለሰው ልጅ ለተባለ በሙሉ ማለት ነው ረህማ ይኖረዋል። ኢህሳን በጎ አድራጊ ይሆናል። وصار يعيش في سعادة በዚህም የተነሳ ደስተኛ የሆነ ህይወት ይኖራል። ደስተኛ የሆነ ህይወትን መኖር ይጀምራል። ይህ ደስታ ማለት ነው ይህ ማለት ነው መረጋጋት ይህ ሰዓዳ ምናልባት በገንዘብ ቢተመን የትኛውም ገንዘብ ሊገዛው የማይችለው ትልቅ የሆነ ስጦታን ያገኛል። وذاق طعم الأنس ومحبة الله የአላህን ስብሓነሁ ወተዓላ ውዴታ ያገኛል። የዒባዳን ጥፍጥና ያገኛል። ከአላህ ጋር በሚያወራበት ከአላህ ጋር በሚነጋገርበት የዒባዳ አይነቶች በሙሉ ማለት ነው እየረካ ዒባዳን ይፈጽማል። ይህ እንግዲህ ትልቅ የምናገኘው ምንድነው? ስጦታ ነው ከአላህ ስብሓነሁ ወተዓላ ስጦታ። አላ ቢዚክሪላሂ ተጥመኢኑል ቁሉብ አዋጅ ይላል አላህ ስብሓነሁ ወተዓላ። አላህን በማውሳት አላህን በመገዛት ልቦች ይረጋጋሉ ይላል። ልቦች የሚረጋጉት መጀመሪያ ከልብ ድርቀት ማለት ነው ሲወጡ ነው። ከዛም በኋላ በዒባዳ ላይ ተሰማርተው የዒባዳን ጥፍጥና ማግኘት ሲችሉ ነው። የዒባዳን ጥፍጥና ካላገኘን ግን ከባድ ነው። አላህ ስብሓነሁ ወተዓላ ሁለት ጀነቶችን አዘጋጅቷል ይላሉ ዑለማዎች። አንደኛውን ጀነት ያዘጋጀው ዱንያ ላይ ነው። አንደኛውን ጀነት ያዘጋጀው ደግሞ አኺራ ላይ ነው ያዘጋጀው። አኺራ ላይ ያለውን ጀነት መግባት የፈለገ የሆነ ሰው ዱንያ ላይ ያለውን ጀነት መግባት አለበት። ዱንያ ላይ ያለውን ጀነት ካልገባ አኺራ ላይ ያለው ጀነት ሊገባ ከባድ ነው የሚሆነው። ዱንያ ላይ ያለውን ጀነት የሚያገኘው አላህን በማውሳት ነው። አላህን ስብሓነሁ ወተዓላ በመገዛት ነው። አላህን ስብሓነሁ ወተዓላ በማምለክ ነው። እንግዲህ ልቦች የሚረጋጉ ከሆነ አላህን በመዘከር አላህን በማውሳት ሐቂቃ ማለት ነው ዱንያ ላይ የዱንያን ጀነትን ያገኛል። ለዚህ ነው ሸይኹል ኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይህ ምን ይላል? የዱንያን ጀነት ያልገባ የሆነ ሰው የአኺራን ጀነት መግባት አይችልም ይላል። የአኺራን ጀነት መግባት አይችልም። ነገር ግን የዱንያ ጀነት የትኛው ጀነት ነው? ብዙ ሰዎች ማለት ነው ምንን ይፈልጋሉ? ደስታን ይፈልጋሉ፣ መረጋጋትን ይፈልጋሉ። ብዙ ሰዎች ዱንያ ላይ ሲኖሩ ደስተኛ ሆኖ መኖርን ይፈልጋሉ፣ ይጀርባሉ፣ የተለያየ አይነት መንገድንም ይሞክራሉ። ነገር ግን የሚሞክሩት መንገድ ሁሉ ማለት ነው ደስታን የሚያገኙበት መንገድ አይደለም። ገንዘብን ሰብስበው ሞክረዋል። ገንዘብ በመሰብሰብ ደስታን ማግኘት አይቻልም። ሚስትን አግብተው ከአንድም ሁለት ሶስት ከዛም በላይ እያገቡ ሞክረዋል። በዚህ የሚገኝ አይደለም። ልጆችን ወልደው ሞክረዋል። በዚህ የሚገኝ አይደለም። ምድር ላይ ኖረው ማለት ነው ከምድር አልፈው ጨረቃ ላይ ወጥተው ብዙ ነገራቶችን ለመስራት ሙከራ አድርገዋል። በዚህ የሚገኝ አይደለም። ደስታ የሚገኘው መረጋጋት የሚገኘው ቢዚክሪላህ አላህን በማውሳት ነው። አላህን በማምለክ ነው። በኢማን ነው የሚገኘው። ይሄንን ደግሞ የዱንያ ምንድነው ጀነት። ይሄ ዱንያን ጀነት ያገኘ የሆነ ሰው ደግሞ የአኺራንም ጀነት ማግኘቱ የማይቀር ነገር ነው። እንግዲህ ልቦች ከሚደርቁበት ቀስዋ ከሚያጋጥማቸው መንገዶች አንዱ ምንድነው? ማዓሲ ነው፣
ወንጀል ነው። ወንጀልን መራቅ ያስፈልጋል። መጀመሪያ ላይ እንደጠቀስኩት ማለት ነው። አንድ ወንጀል ሲሰራ ልቡ ላይ ነጥብ ነገር ይኖርበታል። ያ ጥቁር ነጥብ ማለት ነው ልቡን እያደረቀ ነው የሚመጣው። አይናችን ከሐራም ነገር ልንሰብር ይገባል። ጆሮአችን ከሐራም ነገር ልናርቅ ይገባል። ምላሳችን ከሐራም ነገር፣ ሁሉ ሰውነታችን ከሐራም ልናርቅ ይገባል። የዛኔ የሰውነታችንን ራሱ ማለት ነው አላህ የሰጠንን ኒዕማ በአግባቡ መጠቀም እንችላለን። የዱንያን ጥፍጥና ማለት ነው የዛን ጊዜ ማጣጣም እንችላለን። አንድን ማለት ነው የሚወደውን ነፍስያው የሚወደውን ነገር ግን አላህን ፈርቶ ማለት ነው ይሄ አላህን ያስቆጣኛል ብሎ የሚተው ከሆነ አላህ Subhanahu Wa Ta'ala በዛ ምትክ ልቡ የሚረጋጋበትን የሚደሰትበትን መልካም ነገር ነው አላህ Subhanahu Wa Ta'ala የሚተካለት። ሌላው በጣም ልንጠነቀቀው የሚገባው ነገር ወንጀል መስራት ብቻ አይደለም። ዛሬ ላይ እየታየ ያለ ወንጀልን በአደባባይ የሚሰራ ደግሞ አለ። ጭራሽ ወንጀልን በአደባባይ ይሰራ፣ ጭራሽ አላህ የደበቀለትን እንደገና በአደባባይ የሚያወጣ አለ። ይሄ ሙጃሂር ይባላል። ሙጃሂር ቢልመዓሲ። ይሄ አደጋ ውስጥ ነው ያለ። ለቀልብ መድረቅም ይሄ የቀረበ የሆነ ሰው ነው የሚሆነው እንዲህ አይነት ሰው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በተከበረው ሐዲሳቸው ላይ ኩሉ ኡመቲ ሙዓፋ ኢላ አልሙጃሂር ብለዋል። ሁሉም ሰው ወንጀል ይማርለታል ወንጀልን በአደባባይ የሚፈጽም ሲቀር ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ጭራሽ አላህ Subhanahu Wa Ta'ala የደበቀለትን ነገር ምን የሚያደርጋለ ግልጽ የሚያወጣ እንዲህ ያደረኩኝ እንዲህ ሰራው ብሎ ልክ እንደ ጀብዱ ማለት ነው የሚያወራ ጥፋቱን የሚዘረዝራል። ይሄ ለምን ይዳርገዋል? ለቀልብ መድረቅ ይዳርገዋል። የአላህን Subhanahu Wa Ta'ala ረሕማ እዝነትን እንዳያገኝ ያደርገዋል። ወከዛሊክ ልቡ እንዲደርቅ የሚያደርግ ነገር ምንድነው? ኢትባዕ الهوى وعدم قبول الحق ስሜትን መከተል፣ ሐቅን አለመቀበል። ሐቅ እያወቀ ሐቅ ሲደርሰው አንድ የአላህ ባሪያ ሐቅን መቀበል ከሱ ይጠበቃል። በሰማው ሐቅ መስራት ይኖርበታል። ሐቅ ማለት እውነት ማለት የሱ ንብረት ከማንም ያገኘው የትም ያገኘው ሐቅ የሱ ንብረት መውሰድ አለበት፣ ማንሳት አለበት። ያንን ሐቅ ማለት ነው መጣል የለበትም። ነገር ግን ያንን ሐቅ ያንን እውነታ ማለት ነው ሐቅ እሱ ጋር እየመጣ እውነት እሱ ጋር እየመጣ ማለት ነው ሐቅን ወደ ኋላ አድርጎ ስሜትን የሚከተል ከሆነ ይሄም ሌላው አደጋ ነው። ስሜት መከተል ከአላህ Subhanahu Wa Ta'ala ውጪ ያለን እንደማምለክ ነው። ስሜቱን ያመልካል፣ ስሜቱን ይገዛል ማለት ነው። ስሜቱ ደስ የሚለውን ነገር የሚፈጽም አለ አይደል? ለምን ፈጸምክ ሲባል ደስ ስላለኝ ይላል። ስሜቱ ደግሞ የማይፈልገው ከሆነ ደግሞ ይተዋል። ለምን እኔ አትፈጽምም ሲባል አይ ደስ ስላላለኝ ይላል። ደስ ስላላለኝ አይደለም፣ ስለደበረኝ አይደለም። ኢትባዕ ያስፈልጋል። ይሄ ነብያችን ሰለላሁ ዐለይሂ ወሰለም ስላዘዙት እሰራለሁ፣ ይሄ ነብዩ ሰለላሁ ዐለይሂ ወሰለም ስለከለከሉት እከለከላለሁ። ስሜትን መከተል የሚያመጣው ነገር ምንድነው? የልብ መድረቅን ነው የሚያመጣው። ፈለማ ዛቁ አዛቀ አላሁ ቁሉበሁም ነው የሚለው አላህ Subhanahu Wa Ta'ala። ጥመትን በመረጡ ጊዜ ጥመትን ጨመርንላቸው ነው የሚለው አላህ Subhanahu Wa Ta'ala። ثم انصرفوا صرف الله عنهم ከሐቅ ከእውነተኛው መንገድ ማለት ነው ዞር ሲሉ አላህም ከነሱ ዞር ይላል። አላህም Subhanahu Wa Ta'ala አይረዳቸውም። አላህም Subhanahu Wa Ta'ala አያዝንላቸው። በዚህም የተነሳ ማለት ነው መጨረሻቸው የተበላሸ የሆነ አሟሟት ሊገጥማቸው ይችላል። ወሱኡል ኹሉቅ እንዲሁም መጥፎ የሆነ ስነ ምግባር ለልብ መድረቅ እንደዚሁ ትልቅ አስተዋጽኦ ያደርጋል። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ወደኛ ሲላኩ በመልካም ስነ ምግባር ነው የተላኩት። እንደውም የሪሳላቸውን የተላኩበትን አጠቃላይ መልእክትን ጠቅለል አድርገው ኢነማ ቡዒቱ ሊዩተሚመ መካሪመል አኽላቅ ነው ያሉት። እኔ የተላኩት መልካም የሆነ ስነ ምግባርን በመሐከላችሁ ለማጽናት ነው ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። በመጥፎ ስነ ምግባር ውስጥ ግን የሚወድቅ ከሆነ መጥፎ ስነ ምግባር ስንል በጣም ሰፊ ነው። ጠቅለል ባለ መልኩ ግን መጥፎ ስነ ምግባር ላይ የሚወድቅ የሆነ ሰው ነገ የውመል ቂያማ አላህ Subhanahu Wa Ta'ala ጀሃነም ከሚለኩስባቸው ሰዎች ከሚያስገባቸው ሰዎች መካከል የመጥፎ ስነ ምግባር ባለቤቶች ናቸው። ሌላው ልቦቻችን እንዲደርቅ ከሚያደርጉ ነገራቶች ምንድነው? ወልኢክቲራሩ ቢዱንያ ወተወሱዕ ፊል ሙባሃት በዱንያ ህይወት መሸወድ፣ በዱንያ ህይወት መታለል፣ ሙባህ የሆኑ የተፈቀዱ ነገራቶች ላይ በጣም በሰፊው ማለት ነው ያንን ነገር መግባትና በሰፊው ያንን ነገር መተግበር ሙባህ የሆኑ ነገራቶች
ሙባህ የሆኑ ወከይፈ ቢልሐራም ሐራም የሆኑ ነገራቶች ላይ የሚጨማለቅና ሐራም የሆኑ ነገራቶች ላይ ህይወቱን በዛ ላይ የገነባ ከሆነ የሚያጋጥመው ነገር ምንድነው? ሁላችንም እንደምናውቀው ዱንያ የተወሰነ ጊዜ ገደብ ያላት ሀገር ናት። ዱንያ ማለት ምን አይደለችም? ዘላለም የምንኖርባት አይደል። ይድላህም ይመችህም ይቸግርህም ጊዜያዊ ኮንትራት የሆነች ሀገር ናት። ከሆነ ጊዜ በኋላ እንሸጋገራለን። የምንሸጋገርበት ግን ዓለም ዘላለም የምንኖርበት ህይወት ለጊዜያዊ ህይወት ብለን ማለት ነው ዘላለማዊ የሆነ ህይወታችንን ማበላሸት የለብንም። ብዙ ሰዎች ማለት ነው ወንጀልን የሚዳፈሩት ይሄንን አርቀው አለማሰባቸው ነው። ብዙ ሰዎች ማለት ነው በወንጀል ታስረው ማለት ነው ከወንጀል ውስጥ ሊወጡ ያቃታቸው ነገር ከዚህ ከዱንያ ባሻገር ያለውን ህይወትን አለማስተንተናቸው። ዱንያ ላይ ዘላለም ሊኖሩ ይመስላቸዋል። ከቤታቸው ማይለያዩ ይመስላቸዋል። ከሚስታቸው ማይለያዩ ይመስላቸዋል። ከመኪናቸው ማይለያዩ ይመስላቸዋል። ከስራቸው ማይለያዩ ይመስላቸዋል። ነገር ግን አንተም ጓደኞችህን ቤተሰቦችህን እንደሸኘህ ሁሉ እኛም እንሸኛለን። በዱንያ ልንሸወድ አይገባም። ሌላው ልባችን እንዲደርቅ የሚያደርገው ሳቅ ማብዛት ነው። ضحك አትሳቁ አይደለም፣ አንሳቅ አይደለም። ነገር ግን ሳቅ ማብዛት ሳቅ በትንሹም በትልቁም ማለት ነው የሚያስካካ ከሆነ አንድ ሰው የልብ ድርቀት ይገጥመዋል። ዛሬ ሰዎች ማለት ነው ያለንበት ዘመን ላይ አኺራ የተረሳበት ሐላሉ ሐራም ሐራሙ ሐላል እየተደረገ ማለት ነው ህብረተሰቡ ዘንድ እየገባ ያለበት ወቅት ስለሆነ ሳቅ እንደ አንድ ስፖርት ሳቅ እንደ አንድ ማለት ነው ፈን እንደ አንድ ማለት ነው ባለሙያ መገለጫ አድርገው ያቀርባሉ። ብዙ የሳቀ ተብሎ የሚሸለምበት አጋጣሚ ያለ ዝም ብሎ ያለ ምክንያት የሚስቃል አይደል። አንዳንድ ሰዎች ደግሞ ሰዎችን ለማሳቅ ብለው የሚዋሽዋል። ሳቅ በመሰረቱ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ሲስቁ ፈገግ ይሉ ነበር። ፈገግታ አይጠላም። አንዳንድ ጊዜ አልፎ ቢስቅም ችግር የለውም። ነገር ግን አንድ ሰው ማለት ነው የአኺራ ህይወት እያለበት ሞት እያለበት ለሞት استعداد ያደረገው ስንቅ በጣም አነስተኛ ሆኖ አላህ ዘንድ እንደሚቆም ሒሳብ እንዳለበት እያወቀ በስንትና ስንት ማለት ነው ኃጢአት ወንጀል ትከሻው ላይ ተጭኖበት ማለት ነው ያለ ግለሰብ እንዴት ምንም እንደሌለበት ኪታቡን በቀኝ እጁ ተሰጥቶት ለጀነት እንደተባለ ሰው ዱንያ ላይ ጧትም ማታም ዝም ብሎ ባገኘው አጋጣሚ ሊስቅ አይገባም። ሳቅን የሚያበዛ ከሆነ የቀልብ ምን ያጋጥመዋል? ድርቀት ያጋጥመዋል። በአጠቃላይ እንግዲህ ቀልብ ዋናው አላህ Subhanahu Wa Ta'ala የሚመለከትበት የሰውነታችን አካል ሰውነትን አይደለም ነው ቁመትን አይደለም መልከን አይደለም የሚመለከተው አላህ የሚመለከተው ልብ ነው። ይሄ አላህ የሚመለከተው ልብ እንዴት ነው ሁሉ ጊዜ ተጨንቀንለት እንዴት ነው አላህ የሚፈልገው አይነት ባህሪ እንዲኖረው ላደርግ የሚገባው ብለን ልንጨነቅ ይገባል። إن الله لا ينظر إلى صوركم الله ወደ እናንተ ቅርጽ አይመለከትም ወደ ቁመናችሁ አይመለከትም ولكن ينظر إلى قلوبكم ወደ ልቦቻችሁ ግን ይመለከታል። ልብ ውስጥ ያለው ነገር ምንድነው? ልብና ውጫዊ የሆነ አካላችን የተለያየ ከሆነ አደጋ። ስለዚህ ሁሉ ጊዜ ስለ ልባችን ልናስብ ሁሉ ጊዜ ስለ ልባችን ልንጨነቅ ሁሉ ጊዜ ልባችንን ልንመረምር ሒሳብ ልናደርጋት ይገባል። አላህ Subhanahu Wa Ta'ala በሰማነው የምንጠቀም አላህ ያድርገን። عباد الله إن الله يأمركم أن تصلوا وتسلموا على نبيكم نبي الرحمة وقد أمركم بذلك إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وآخر دعوانا الحمد لله رب العالمين.